ሞገድ ደራሲ አርቪን ገዋላስ ተርጓሚ ተሾመ ዳምጠው ተራኪ ዮሐንስ የዝና ሲሳይ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 2 በፀሐያማው ማለዳ ከቺካጎ ዋሽንግተን ብሔራዊ አውሮፕላን ማረፊያ እንደደረሰች ቪክቶሪያ ዌስተን በቀጥታ ወደ አባቷ ቤት አመራች። አባቷ ሃግ ዌስተን ከሥራ ለምሳ ወደ ቤታቸው ተመልሰው ይጠብቋት ነበር። ዘበኛው ጉንጯ ላይ በመሳም ሰላምታ ካቀረበላት በኋላ ሻንጣዋን ከትከሻዋ ተቀብሎ ወደ አባቷ ወሰዳት። ቪክቶሪያ አባቷ ላይ ተጠመጠመችባቸው። ከሁሉ አብልጣ ከምትወዳቸው አባቷ ጋር ከተገናኘች ወራት ተቆጥረዋል። ተቃቅፈው ከቆዩ በኋላ እንደተላቀቁ አባት ልጃቸውን በሚመራመር አስተያየት አተኩሮ ተመለከቷት። በእውነት እንዴት ተስማምቶሻል አሏት። የ24 ዓመት ወጣት አትመስይም እኮ። ምን 24? 25ቱን ደፍኛ 26ኛዬን ይዣለሁ እኮ። ያው ለ30 ምን ቀረው? እንደገና አስተዋሏት። እጅግ የተዋበች ልጅ ስላለቻቸው ኩራት ተሰማቸው። ደስተኛ ከመሆኗም በላይ አለባበሷ የተለየ ውበት ሰጥቷታል። እጇን ይዘው ወደ ሳሎን እየወሰዷት የቺካጎውን ሂልዲ ጆንሰን ሽልማት በማሸነፍሽ ምን ያህል እንደተደሰትኩ ልነግርሽ አልችልም አሏት። በጋዜጠኝነት ሙያ ታላቅ ሽልማት ነው። እንኳን ደስ ያለሽ። አመሰግናለሁ አባዬ። ስለ አንቺ አሸናፊነት የወጣውን ጽሑፍ ቢያንስ 3 ጊዜ ሳላነበው አልቀረውም። በእርግጥም አሸናፊነት ይገባሻል። ለመሆኑ እናትሽስ? የ30 ዓመቷ የሃግ ዌስተን ባለቤት ደስተኛ ሰው አልነበረችም። አንድ ልጃቸው በመሆኗ ባልና ሚስት በትዳር አብረው እንዲቆዩ ለማድረግ ያስቻለች ቪክቶሪያ ነበረች። ግን ሊዘልቅ አልቻለም። ከ6 ዓመታት በፊት ፍቺ ፈጽመው ሚስት የዛሬ 2 ዓመት አካባቢ አንድ ነጋዴ አግብታ ትኖራለች። እማዬ አለች ቪክቶሪያ፣ በ2 ሳምንት አንዴ ብቻ ነው የምንገናኘው። አንተስ አባዬ ስራ እንዴት ነው? ሃግ ዌስተን የአሜሪካው ፕሬዝዳንት የፕሬስ ጸሐፊ ሆነው ከተሾሙ ዓመት ሆኗቸዋል። ከዚያ ጊዜ ጀምረው ነው የቺካጎ ጆርናል ጋዜጣ ምክትል አዘጋጅነታቸውን ለቀው ተቀማጭነታቸውን በዋሽንግተን ያደረጉት። ስራዬን ወደዋለሁ። ከታላላቅ ሰዎች ጋር መዋልና በቴሌቪዥን መቅረብ ቀላል ዕድል አይደለም። በያሁን ለ1 ሰዓት ያህል ልለይሽ ነው። ቪክቶሪያ አባቷን ከላይ እስከታች ያስተዋለቻቸው በዚህ ጊዜ ነበር። አሃ የቴኒስ ቁምጣ ነው ወይ የለበስከው? ቴኒስ ለመጫወትም ጊዜ ያለህ ማለት ነው? ቴኒስ ስትጫወት እዚህ የሚለኝ ልጅ እያለሁ ነበር። ግን ቪክቶሪያ ፕሬዝዳንቱ እሑድ ቴኒስ መጫወት ይወዳል። በተለይ ከኔ ጋር መጫወት ደስ ይለዋል። በቀላሉ ያሸንፈኛል። በል እስክትመለስ እኔም ገላይን እታጠባለሁ። ከዚያ ምሳችንን እሰራራለሁ። አባት ከቤት ሊወጡ በሩ አካባቢ ሲደርሱ መለሳሉና ለመሆኑ በሥራ ቀን እንዴት ልትመጪ ቻልሽ? ሲሉ ልጃቸውን ጠየቁ። ካለፈው ዓርብ ጀምሮ ሥራ ትቻለሁ። እንዲያውም አመጣጤ ስለዚሁ ጉዳይ ላነጋግርህ ነው። ራሳቸውን ከፍ ዝቅ እያደረጉ መልካም፣ በይ ምሳዬን ስሪልኝና እንጨዋወታለን። ከ1 ሰዓት በኋላ እንገናኝ። አባት ከወጡ በኋላ ቪክቶሪያ ገላዋን በፍጥነት ታጥባ ልብሷን ቀየረችና ምሳ ታበስል ጀመር። ከ90 ደቂቃዎች በኋላም አባትና ልጅ ምሳ ላይ ተቀምጠዋል። እሺ ቪኪ፣ ሲቲዝን ጋዜጣን ተውኩት ነው የምትይኝ? እና ከኔ ጋር ልትነጋገሪ ትፈልጊያለሽ? ምንድን ነበር ነጥቡ? የኔን የወደፊት አኗኗር የሚመለከት ነው። ቀጥይ
አባዬ በዚያ ሳምንታዊ ጋዜጣ 1 ዓመት ሙሉ አገልግያለሁ። በጋዜጣው ላይ ምርጥ ጥናታዊ ጽሑፍ አቅራቢ ነበርኩ። ግን ስራው ድግግሞሽ ለውጥ የለሽ ሆነብኝ። እኔ ራሴን የሚለውጥ ዕውቀቴን የሚያዳብር ስራ ነው የምፈልገው። የተሻለ ስራ ያስፈልገኛል። አባቷ አንድ ነገር ይናገራሉ ብላ የራሷን ንግግር ቆም አደረገች። ዝም ማለታቸውን ስትገነዘብ ግን ምናልባትም ሌላ ምክንያት ይኖረኝ ይሆናል አለች። ንገሪኝ። አንደኛው ምክንያት የሙያ ግዴታ ሲሆን ሌላው ደግሞ የግል ምክንያት ነው። በእርግጥ ቅድሚያ የምሰጠው ለሙያ ግዴታዬ ነው። ሁልጊዜ የምሰራው በሴቶች አምድ ላይ ነው። ሰልችቶኛል። በዜና አምድ ላይ መስራት እፈልጋለሁ። አባዬ አሁን የተሻለ ነገር ለመስራት ችሎታውም ልምዱም ያስገድደኛል። ልክ ነሽ አሉና አባት ዝም አሉ። ለውጥ ያስፈልግሻል። ቺካጎን በቅቶኛል። ኒውዮርክ መስራት አለብኝ። ዌስተን ምግባቸውን እያኘኩ አሰላሰሉ። ከዚያም አፋቸውን ጠራረጉና እዚያ ትንሽ መጨናነቅ ይታያል ቪኪ። እስኪ ትንሽ አስቢበት። በመጽሔት ዝግጅት ክፍል ወይም በመጽሐፍ አሳታሚ ድርጅት ወይም በቴሌቪዥን ብትሰሪስ? የማውቃቸውን ሰዎች እፈልግልሻለሁ። ቪክቶሪያ ለጥጥ ብላ ወንበሩን ተደገፈች። አባዬ አንተን መተካት የጋዜጣ አዘጋጅ መሆን ብቻ ነው የምፈልገው። ያንተ ሕይወት ሁል ጊዜ እንዳስቀናኝ ነው። ግን በደሞዝሽ አትረኪም። ደሞዝ ገደል ይግባ። ደጀ ሰላም ውስጥ ወድቄ በቀን 1 ቲማቲም እየበላሁ የምወደውን ሥራ መስራትን እመርጣለሁ። ከእውቅ ጋዜጠኞች መካከል አንዷ መሆን አለብኝ። ሄግዊስተንም ለጠጥ ብለው ወንበራቸውን ተደገፉና መልካም አሉ። መልካም ምን? ኒውዮርክ አሉ። ከባድ ከተማ ነው። እስኪ ላስብበት። ብድግ ብለው ከቴኒስ ጃኬታቸው ኪስ ውስጥ ፒፓ ወጡና ትንባሆ ጨምረውበት አቀጣጥለው እያጨሱ ተመልሰው ተቀመጡ። ኒውዮርክ የማውቃቸውን ጠቃሚ ሰዎች እያሰብኩ ነው አሉ። ኢዝራ አርምስቴድ ትዝ አለኝ። ታስታውሻለሽ? ኢዝራ ጂ አርምስቴድ ማለት ዝሆኑ የሚሉት በቺካጎ ጋዜጣው ላይ ሰርተ የለም እንዴ? በዚህ ሳምንት ሞተ ሲሉ የሰማው መሰለኝ። ልክ ነሽ። ያ ማለት ኒውዮርክ ሪኮርድ ምናልባት በኤድዋርድ አርምስቴድ ስር ሳይሆን አይቀርም። ኢዝራ ከኤድዋርድ ሌላ ወራሽ የለውም ነበር። ትዝ ይለኛል አባዬ አንዳንድ ቀን ቤት አምጥተህ ራት ትጋብዘው ነበር። እንደውም እንደ ራስ ልጅ ትጨነቅለት እንደነበር ትዝ ይለኛል። ጥሩ ሰው ነበር። ያን ያህል እንኳ በዕድሜ አልበልጠውም። ግን ከአባቱ ጋር ስለማይጣጣሙ ብዙ ጊዜ እኔን ይቀርበኝ ነበር። በእርግጥ በቅርቡ ተገናኝተን አናውቅም፣ ግን በቀላሉ የሚረሳኝ አይመስለኝም። ቪክቶሪያ እንደ ማጨብጨብ እየቃጣት ኦ አባዬ ከሱ የተሻለ አላገኝም፣ ኒውዮርክ ሪኮርድ ከማለቱ አባቱ አቋረጧት። ቀስ በይ አሉ አባት ከተቀመጡበት እየተነሱ። በጎዳናው ላይ አንዳንድ ጋሬጣዎች አይጠፉም። ነገሩ የሚሳካው ኤድዋርድ አርምስቴድ እንዳሰብነው ጋዜጣውን የወረሰ እንደሆነ፣ እሱ ደግሞ አዲስ ሰራተኛ ፈላጊ ከሆነ፣ አንቺም የሚጠይቀውን መስፈርት ካሟላሽ ነው። ለማንኛውም እስኪ እንሞክራለን። ዌስተን ሳሎን ሄደው ወደ ስልኩ ሲያመሩ ቪክቶሪያ የምግብ ሳህኑን ታነሳሳ ጀመር። አባት በረዥም ርቀት ጥሪ ወደ ኒውዮርክ ሪኮርድ ደወሉ። ሪኮርድ ነው? እባክዎ ሚስተር ኤድዋርድ አርምስቴድን ሄግዊስተን ከዋሽንግተን ዲሲ እንደምፈልገው ይንገሩልኝ። እሺ እጠብቃለሁ። ስልኩ ከተቀመጠበት ሲነሳ ለዌስተን ታወቃቸው። መነጋገሪያውን ይበልጥ ወደ ጆሮአቸው አስጠጉ። አዎ ሄግዊስተን ነኝ አሉና ያዳምጡ ጀመር። ሃሪዴት ዝነህ ስብሃት ለአብ! እንዴት ያለ አጋጣሚ ነው ባክህ! እንደምን አለ? በጣም ደህና ነኝ። አዎ ልክ ነህ። ኤድዋርድን ፈልጌው ነበር ለአንድ ጉዳይ። ምን አልከኝ? እየቀረበ ነው? በጣም ጥሩ። ይህ ሁሉ ሲሆን ቪክቶሪያ ከአባቷ ጎን ቆማ ውጤቱን ለማወቅ ልቧ ነጠር እያለ ታዳምጥ ነበር። አባቷ የአርምስቴድን መቅረብ ሲያረጋግጡ በፈገግታ ጠቀስ አደረጓት። ሄሎ ኤድዋርድ፣ እንደምን አለ? እንደምን
በጣም ደስ ብሎኛል። ያም ሆነ ሐዘኔን እገልጻለሁ። ሽማግሌው ረጅም ዕድሜ ኖረዋል። አንተም ረጅም ጉጉት አሳልፈሃል። ኤድዋርድ፣ አሁን ምን እንደሚሰማ ይታየኛል። መቼም ጋዜጦቹን ሪኮርድን ጨምሮ በቁጥጥርህ እንደዋልክ እርግጠኛ ነኝ። ንግግራቸውን አቁመው አዳመጡ። ጥሩ። ደግሞም በወቅቱ ጋዜጣው ብዙ መሻሻሎች ያስፈልጉታል። የላቀ ሥራ እንደምትሠራ እምነቴ ነው። ይህን ከኔ በላይ የሚያውቅ ማንም የለም። አቆሙና አዳመጡ። አመሰግናለሁ ኤድዋርድ፣ በጣም አደንቃለሁ። ግን እኔ እስከ ምን ጊዜውም ከጋዜጣ ዓለም ተለይቻለሁ። ከዋይት ሃውስ የተሻለ ምን ቦታ ይገኝ ብለህ? ከት ብለው ሳቁ። በእርግጥ አሁን የፈለግኩ እንኳን ደህንነትህን ለማወቅ ሳይሆን የራስህን ሰራተኞች እያዋቀርክ መሆኑን ለማረጋገጥ ነው። መነጋገሪያውን ይበልጥ ከጆሮአቸው ጋር አጣበቁት። በጣም ጥሩ። ያ ማለት እኔ ከምፈልገው ከሌላ ነገር ጋር ተገጣጠመ ማለት ነው። አሮጌውን ዌስተን ለመቅጠር ከፈቀድክ ከአሮጌው የምትበልጥ አዲስ ዌስተን ለሥራ ብታመለክት ምን ትላታለህ? ኦ አባዬ አለች ቪክቶሪያ ልትጮህ እየቃጣት። እንደዚያ እንኳን አትበል። አባት ቪክቶሪያን በግራ እጃቸው ገፍተር አደረጉና ማለቴ አሉ። ልጄን ቪኪን ታስታውሳታለህ? በጣም ጥሩ። ይኸውልህ አሁን ሙሉ ሰው ሆናለች። ያውም የታወቀች ዜና ዘጋቢ። ቺካጎ አካባቢ 3 ዓመት ሰርታለች። 2 ዓመትማ በዕለታዊ ጋዜጣ ታዋቂ ሪፖርተር ነበረች። አሁን ይበልጥ ከበድ ያለ ሥራ ትፈልጋለች። ባለፈው ሳምንት ሥራዋን ትታ እዚህ መታ ከኔ ጋር ነች። አንተን አስታወስኩና ጊዜ አግኝተህ እንድታነጋግራት። ንግግራቸውን አቋርጠው ሲያዳምጡ ቆዩና በስፋት ፈገግ አሉ። እጅግ በጣም ግሩም ኤድዋርድ፣ በጣም ግሩም። ቅር እንደማትሰኝ እርግጠኛ ነኝ። ምን? ቪክቶሪያ ዌስተን። መልካም፣ በጣም ግሩም። ለአንተ መልካም ዕድል ኤድዋርድ፣ የተቃና ዕድል ይገባሃል። እስቲ ባክህ ወደ ዋሽንግተን ብቅ ስትል አስቀድመህ ደውልልኝና እንጠያየቅ ባክህ። ቢራ እልሃለሁ። ጥሩ፣ ለቪክቶሪያ እነግራለሁ። ስልኩን ዘግተው ሳቅ እያለ ወደ ልጃቸው ዞር አሉ። አርምስቴድ የሪኮርድን ሰራተኞች ሊበውዝ ይፈልጋል። ሳይቀበልሽ አልቀረም። ነገ በኒውዮርክ ሪኮርድ ቢሮ በ8 ሰዓት ቀጠሮ ይዞልሻል። ከ16 ፎቁ የአርምስቴድ ሕንፃ በተለይ ትዕዛዞችና መመሪያዎች የሚተላለፉበት የግንቡ እምብርት በ6ኛው ፎቅ ላይ ይገኛል። ከዚህ ፎቅ አብዛኛው ለኒውዮርክ ሪኮርድ ጋዜጣ የዝግጅት ክፍል የተሰጠ ሲሆን የተቀረው የአሳታሚ ዋና ቢሮ፣ የእሱ የግል ጸሐፊና እንግዳ ተቀባይ ቢሮ፣ የስብሰባና የኤሌክትሮኒክስ መገናኛ ክፍል፣ የማስታወቂያ ዲሬክተሩና የረዳቶቹ 2 ቢሮዎችና የምክትል አዘጋጆች ጽሕፈት ቤቶችን ያጠቃልላል። በኢዝራ አርምስቴድ ቀብር ሳልስት የሕንፃውና የቢሮው ጊዜያዊ ወራሽ መጠነኛ ለውጦችን አድርጎ ነበር። ኤድዋርድ አርምስቴድ መጀመሪያ ያደረገው አሮጊቷን የአባቱን የግል ጸሐፊና እንግዳ ተቀባይ ጥሩ ጉርሻ ሰጥቶ ከሥራ ካሰናበታት በኋላ ኢስቲል ሪብኪን በተባለች የ30 ዓመት ወጣት ቆንጆ መተካት ነበር። ኢስቲል ሪብኪን በተለይ አርምስቴድ በልዩ ፕሮጀክቶች ሥራ ላይ ሳለ ለ5 ዓመታት በታማኝነት አገልግላ ውለታ ጥላበታለች። ሃሬዴትስ እና ብሩስ አርምስተንን ከ4ኛ ፎቅ ላይ አውጥቶ ከሱ ቢሮ አጠገብ በማስታወቂያ ዲሬክተሩ ቢሮ አደረጋቸው። አሁን በአባቱ ሳልስት ከሰዓት በኋላ በአነስተኛ የምሳ ዕቃ የቀረበለትን ምሳ በተለይ በኪምነሰቢት ፊት ማራኪ እንዲሆን የመረጠውን ምግብ በልቶ ከጨረሰ በኋላ የግል ጸሐፊውን ጠርቶ ሳህኑን አስነሳ። እየተዋበ ነው ሚስተር አርምስቴድ አለችው ስቲል ቢሮውን ተገላምጣ ከተመለከተች በኋላ። አርምስቴድ በአዎንታ ራሱን ከፍ ዝቅ አድርጎ አዎ መልክ እየያዘ ነው። ጸሐፊው እንደወጣች አርምስቴድ የሚያምረውን ቢሮ ሲቃኘው እርካታ ተሰማው። የአባቱ ማስታወሻ የሆኑት የመጨረሻ ምልክቶች ተወግደዋል። በተለይ የግድግዳ ጌጣጌጦቹን ባለፉት 2 ቀናት ከስቲል ጋር ሆኖ ነቃቅሏቸዋል። አባቱ የወዷቸው የነበሩት ባለመስታወት ፎቶግራፎችና ስዕሎች ተነሱ። ቀጥሎ አባቱ ራሳቸው ዝሆኑ ተብለው በሚታወቁበት የቅጽል ስማቸው አይነት አነሳስ
ከ5 የአሜሪካ ፕሬዝዳንቶች፣ ከውጭ አገር ልዑላውያን ቤተሰቦች፣ ከታወቁ የቤዝቦል ኮከብ ተጫዋቾች፣ ከሲኒማና ከቴሌቪዥን ዕውቅ ሰዎች ጋር የተነሷቸው ፎቶዎች ወረዱ። አንድ ፎቶ ብቻ እንዳለ እንዲቆይ ተፈቀደለት። እሱ ራሱ ከእናቱ ጋር በ14 ዓመት ዕድሜው የተነሳው ፎቶ። ባዶ የሆነውን ግድግዳ በአውሮፓ ሀገሮች ጉብኝት ሲያደርግ የሰበሰባቸውን ስዕሎች ሰቀለበት። አርምስቴድ ክፍሉን እንደገና ተገላምጦ ቃኘ። በሰፋፊዎች መስኮቶች የሚታዩት አትክልት ልምላሜ፣ የአበቦቹ ቀለምና ከማሞቂያው ትይዩ ያለው ባለ 72 ኢንች ዘመናዊ ቴሌቪዥን ይህ ይውጣላችሁ አይባሉም። ከሰፊው ጠረጴዛ ፊት ለፊት የተሰደሩት የእንግዳ ወንበሮች ሁሉም አዳዲሶች ናቸው። ዋናው ጠረጴዛ ራሱ ከቶኪዮ በተገዙ የዝሆን ጥርስ ጌጣጌጦች፣ ከፓሪስ በመጡ ትናንሽ የወታደራዊ ቅርጻቅርጽ ስብስቦች፣ ከቅዱስ አንድሩስ በተገኙ የነሐስ ቅርሶችና በማሳዳ ባለመስመር ማስቀመጫ አሸብርቋል። የቢሮ ሽብርቁ እንደተጠናቀቀ አርምስቴድ ጠረጴዛው ላይ ያለውን የቀን መቁጠሪያ ሲመለከት ነዘረው። በጊዜ ፍጥነት ላይ ድንጉጥ እንዲሆን የአባቱ ኑዛዜ አስገድዶታል። በዝሆን ጥርስ ቀለም ወደ ተሰራው የኮምፒውተር ስልክ ሄደና የሃሪ ዴትስን የስልክ ቁጥሮች ደወለ። ሃሪ፣ ለስብሰባው ዝግጁ ነኝ፣ ብሩስን ጭምር ይዘና። ከጥቂት ደቂቃዎች በኋላ ሃሪ ዴትስ ጥቂት አቃፊዎችን እንደያዘ ብሩስ አርምስተንን አስከትሎ ገባ። ሁለቱም በእንግዳ መስተናገጃ ወንበሮች ላይ ተቀመጡ። አርምስቴድ ከጸሐፊው ሌላ እምነት የሚጥልባቸው ሁለት ሰዎችን ሲመለከት በራስ የመተማመን ስሜት መንፈሱን አረጋጋለት። በእርግጥ ስልት በመቀየስና ሐሳብ በማመንጨት ረገድ ሁለቱም ቢሆኑ ከአርምስቴድ ይስተካከላሉ ተብሎ አይታመንም። ነገር ግን ሁለቱም የአርምስቴድን አእምሮ ማንበብ ብቻ ሳይሆን የጀመረውን አረፍተ ነገር መጨረሻውን ማወቅ የሚችሉ ሰዎች ናቸው። ኃይለኛና ደፋር፣ ከሁሉም በላይ ደግሞ እንደ ኤድዋርድ ሁሉ ሟችን ኢዝራ አርምስቴድን ይጠሉ የነበሩ ሰዎች ናቸው። የመጀመሪያ ጉዳይ መጀመሪያ አለ አርምስቴድ ወደ ዴትስ እየተመለከተ። የኒውዮርክ ታይምስን ዕለታዊ ስርጭት አጣራ። ሃሪ ዴትስ ጠረጴዛው ላይ ክፍት ቦታ ፈልጎ አቃፊዎቹን አስቀመጠና የላይኛውን አቃፊ አንስቶ ከፈተው። የስርጭት ክፍል ኦዲት ቢሮ የዛሬ 4 ወር አካባቢ ባቀረበው ሪፖርት መሰረት የታይምስ ዕለታዊ ስርጭት 873255 ነበር፣ ማለት ቋሚ ደንበኞችን ጨምሮ። የሪኮርድ ደግሞ በግምት 533000። አርምስቴድ ሽምቅቅ አለ። ያ ማለት ታይምስን ለመብለጥ 350000 ተጨማሪ አንባቢያን ማፍራት አለብን። እንደዚያ ነው አለቃዬ። ውሻ! የአርምስቴድ ስድብ በአባቱ ላይ እንደሆነ የገባቸው ዴትዝና አርምስተን በመስማማት አይነት ራሳቸውን ከፍ ዝቅ አደረጉ። አርምስቴድ ወደ ኋላው ለጠጥ ብሎ ክራባቱን አላላና መቼስ ምን ይደረግ፣ ጋዜጣውን የግላችን ለማድረግ ያለን አማራጭ የበለጠ መስራት ነው። የዝግጅት ሰራተኞችንና የሽግሽግ ሰሌዳውን ሪኮርድ ይዛል። ሃሪ ዴትስ ከአቃፊዎቹ መካከል አንዱን መረጠና ይኸው አለ። ወደ እነሱ በኋላ እመለሳለሁ። አሁን ከሁለታችሁ ልጀምር። በመጀመሪያ ደረጃ ሁለታችሁም ተጠሪነታችሁ በቀጥታ ለኔ ብቻ ይሆናል። አጠቃላይ ትዕዛዝን የሚመለከት ካልሆነ በስተቀር ከእናንተ ጋር የምነጋገርበት ነጥብ ሁሉ የምስጢሮች ምስጢር ሆኖ መጠበቅ ይኖርበታል። ሃሪ፣ ይሄ ታላቅ ሥራ ነው። በልዩ ፕሮጀክቶች ስንሰራ ከነበረው የበለጠ ታላቅ ሥራ ነው። ከሱ የላቀ ተግባር ነው። በመሆኑም ያንተ ሥራ ያን ያህል የላቀ የሰፋና የጠለቀ ነው። እንደተለመደው ያንተ ልዩ የሥራ ድርሻ የኔን ሐሳብ ማዳበርና በሥራ መተርጎም ይሆናል። አንተ ደግሞ ብሩስ፣ እጥፍ ድርብ የሥራ ሸክም ይጠብቅሃል። ተግባርህ ከ200 የዝግጅት ሠራተኞች ጋር ያለኝን ግንኙነት መወከል ብቻ ሳይሆን በተለይ የኔ የግል ሕይወት ግንኙነት ተጠሪ አድርጌም ሾሜሃለሁ። ያንተ የሕዝብ ግንኙነት ተጠሪ ወይስ የጋዜጣው? ሲል ብሩስ አርምስተን አቋረጠው። እኔ እዚህ ሥልጣን ላይ የወጣሁት የዝሆኑ ልጅ በመሆኔ ብቻ ዕድሌ ተቃንቶ አለመሆኑን፣ የአባቴ ልጅ አለመሆኔን፣ የአፈ ታሪክ የፕሬስ መስፍን የሻገትኩ ግልባጭ አለመሆኔን ለማሳየት፣ እኔ ማለት ማን መሆኔን፣ የራሴ ስብዕና ምን እንደሆነ ለማስመስከር እፈልጋለሁ። ይሰማኛል አለ ብሩስ አርምስተን ከልቡ በመነጨ አነጋገር።
ቺካጎ በህዝብ ግንኙነት ክፍል ሰርተሃል አለ አርምስቴድ። ስራን ለመስራት ልምድ ያለ ሰው ነህ። ከእንግዲህ የማደርገው ነገር ሁሉ ለእኔ ተደማጭነትና ተቀባይነት ማትረፉን መከታተል፣ አትኩሮትና ክብር የሚስቡልኝን ነገሮች ለማጎናጸፍ ፕሮግራም ማውጣት ያንተ ተልእኮ ይሆናል። በእኔ ጣለው። አርምስተን ቃል ገባ። እንግዲህ የኛ ታላቅነት በጋዜጣው ታላቅነት ላይ የተመሰረተ ነው። ጋዜጣውን ታላቅ ለማድረግ ደግሞ ህዝቡ በሌሎች ጋዜጦች ላይ ሊያገኝ የማይችለውን ነገር ልናቀርብለት ይገባል። ሃሪ፣ እኔ እናንተ ሰራተኛውን እንበውዘዋለን። ደካሞችን በጠንካሮች በተለይ በወጣት ጋዜጠኞች እንተካለን። ብሩስ ደግሞ ልዩ ፕሮጀክቶችን እንደገና እንድትቀጥል ይሁን። ሰራተኛው ምን ሊያስገኝ እንደሚችል አጣራ። ከማኮሊስተርና ከክሩችፊልድ ጋር ግንኙነት አድርግ። በተለይ ከዚያ የመጨረሻውን ልዩ ፕሮጀክቶች ይዞ ከመጣው የምርመራ ሪፖርት ጋር ግንኙነትን አጥብቅ። ትዝ አይልህም? ያ የዓለም አቀፍ ሽብር ፈጠራን ተከታታይ መሰረት ይዞ መጥቶ ሽማግሌው አባቴ በተቃውሞ ያባረረው ሰው ማን ነበር? ያ ሪፖርተር ኒክ ይባላል። ኒክ ራምሲ አለ ብሩስ አርምስተን። ምላጭ የሆነ ሰው ነው። እስኪ ስለ ልዩ ፕሮጀክቶች አንሳበት። ከዚያ በኋላ በዚህ ጊዜ የአርምስቴድ ስልክ ጮኸ። በስልኩ የተሰማው ድምፅ የጸሐፊው ስቲል ነበር። ሚስተር ኤድዋርድ፣ አንዲት ልጅ ሴት በ8 ሰዓት ቀጠሮ አለኝ ትላለች። ወይዘሪት ቪክቶሪያ ዊስተን። በማስታወሻ ግን አልያዝኳትም። ወይዘሪት ማን? ወይዘሪት ቪክቶሪያ ዊስተን ለሪፖርተርነት ቃለ መጠይቅ ሊያቀርቡላት ሳይቀጠሯት አይቀሩም። አርምስቴድ ጥቂት ሲያስብ ቆየና አስታወሰ። አዎ አስታወስኩ። የአጎስቴን ልጅ ጥቂት እንድትጠብቅ ንገሪያት። ልክ አርምስቴድ ስልኩን ሲያስቀምጥ እኔ ቃለ መጠይቁን ላቀርብላታ አለው ሃሪ ዴትስ። የለም ይሄኛውን እንኳን ብመለከተው ይሻላል። አጎስቴን ቺካጎ እንዴት ያከብረኝ እንደነበር ትዝ አይልህም? ባለውለታዬ ነው። ብድግ አለ። ለምን እናንተስ ከማኮሊስተርና ከክሩችፊልድ ጋር በስብሰባ አዳራሽ አትሰበሰቡም? ሰራተኛው ሁሉ በለውጣችን እንዲደናገጥ ያስፈልጋል። እከሌ ሳትሉ በሁሉም ባርቁበት። ልጅቷን አነጋግሬ ስጨርስ እኔም እደርስላችሁና በሚያለምጠው ላይ ሁሉ ጮህበታለሁ። አርምስቴድ ከወንበሩ ተነስቶ ሶፋው ላይ ተቀምጦ ከሱ ትይዩ ሶፋ ላይ የተቀመጠችውን የአጎስቴንን ልጅ ያስተውላል። በጣም የሚገርመው አርምስቴድ ልጅቷን ልጅ አድርጎ ሲጠብቃት፣ እሷ ግን ሙሉ ሴት ሆና መገኘቷ ነበር። ቀለሙ የለቀቀ ሙሉ ራንግለር የለበሰች ቆንጆና ወጣት ሴት ሆና አገኛት። ንቁ አይኖችና ማራኪ ፈገግታ ይታይባታል። ይበልጥ ያስገረመው ግን ፍጹም የዋህና ግልጽ ገጽታ የሚነበብበት ፊቷ ነው። ከአባትሽ ጋር የተቀራረበ ግንኙነት እንዳለን ሳታውቂ አትቀሪም አላት። ዌስተን የማከብረው ሰው ነው። እሱም ስለ እርሷ አንስቶ አይሰለቸውም አለች ቪክቶሪያ። በደረሰው በወክል ሲያዝን ነበር ብላ ጥቂት አመነታችና ግን ለእርሶ ጥሩ በር እንደተከፈተሎ ሳይሰማው አልቀረም። አርምስቴድ ግልጽነቷን በማድነቅ ፈገግ አለ። አዎ አባትሽ ትክክል ገምተዋል። ሲግመንድ ፍሩድ መሰለኝ አባቱ እስካልሞተ ልጅ አዋቂ አይሆንም ሲል ጽፏል አሉ። አንብቤያለሁ። ለመሆኑ አባትሽ በቅርቡ እንዴት ነው? አዲሱ ስራውስ? አፍንጫዋን ነፋ አደረገች። እርግጠኛ አይደለሁም። እሱ እኮ ለጋዜጠኝነት የተወለደ ሰው ነው። በዋሽንግተን የፕሬስ ጉዳይ ፈጻሚነት የሱ ቦታ አይደለም። ታዲያ አንቺም የሱን ዱካ ልትከተይ ነው ያሰብሽው? አይ የሱ ግር ሲበዛ ትልቅ ነው። በእኔ ዱካ የሚሞላ አይደለም። ሁለቱም ከልባቸው ሳቁ። ግን በርግጥ ጋዜጠኛ መሆን ትፈልጊያለሽ? አሁንም ነኝ ሚስተር አርምስቴድ። ለ3 ዓመት ነበርኩ። ማስረጃዎችን ሲያዩ ይረዱታል። አሃ ልክ ነሽ። እስኪ መጀመሪያ ማስረጃዎችሽን ለያቸው። ወረቀቶቹን ገላልጦ በጥንቃቄ ካነበባቸው በኋላ መልሶ አጣጠፋቸው። ግሩም፣ የልብ የሚያደርስ ልምድ ነው። ዝንባሌሽ ወደ ምርመራ ሪፖርት ያደላል። ጥሩ የሥራ መስክ ነው። የኔሊ ቢሊን ምሳሌ ለመከተል እመኛለሁ አለችው። ያቺ ዓለምን በ80 ቀናት የዞረች ጋዜጠኛ በስንት ዓመተ ምህረት ነበር ባክሽ? በ1889። ታዲያ ለኒውዮርኩ ወርልድ ጋዜጣ ስትሰራ ሳለ
በ72 ቀናት እኮ ነው ጉዟን ያጠናቀቀችው። ጉዟን የጀመረችው አውጉስታ ቪክቶሪያ በተባለች መርከብ ነበር። ምሳሌዋን የምከተል ይመስለኛል። ያለ ጥርጥር አለ አርምስቴድ አሁንም ፈገግ እንዳለ። ስሜቷና ለስራው ያላት ፍቅር በአያሌው አስደስቶታል። ከአሁን ጀምሮ የኒውዮርክ ሪኮርድ ባልደረባ ነሽ። እኔ አላምንም። ከደስታ ብዛት ከሶፋው ዘላ ልትነሳ ምንም አልቀራት። ሰውየውን ሳሚው የሚላት መጥቶ ድንገት ስሜቷን ገታች። የሚያስደስት ነው ሚስተር አርምስቴድ፣ እንደማላሳፍሩ እርግጠኛ ነኝ። እተማመንብሻለሁ። ወደፊት ካንቺ ብዙ ቁም ነገር እጠብቃለሁ። ብድግ ሲል እሷን በፍጥነት ተነሳች። የምርመራ ሪፖርተር በመብራት እንፈልግ ነበር አለ አርምስቴድ። በተለይ ሴት ያሉት 2 እና 3 የምርመራ ሪፖርተሮች ሁሉም ወንዶች ናቸው። ከነሱ የላቀው ታዋቂ ሪፖርተራችን ኒክ ራምሲ ይባላል። ስራውን አንብቤለታለሁ። የሚደንቅ ሰው ነው፣ በተለይ በማይጠጣበት ጊዜ አለ አርምስቴድ። አንቺን ሊቀናቀን የሚችለው ጎበዝ ሰው እሱ ብቻ ነው። ከክፍሉ ሊያስወጣት ክንዷን ያዝ አድርጎ መራት። ነገ ልክ በ3 ሰዓት ላይ ስራ ትጀምሪያለሽ። የፐርሶኔል ዲሬክተራችን ወይዘሮ ክሮም ትባላለች። ሂጂና አነጋግሪያት እሷን። ስለ ደሞዝሽ ከእሷ ጋር ትደራደራላችሁ። በክፍያችን በኩል ቅሬታ እንደማይሰማሽ እርግጠኛ ነኝ። እሷ ጉዳይሽን ወደ ኦሊማ ኮሊስተር ትመራልሻለች። እሱ ደግሞ ቢሮ ይሰጥሻል። አሁኑኑ ረዳቱን ከዚያም የኔን 2 ረዳቶች እንድታነጋግሪ ወደሚቀጥለው ክፍል ልወስድሽ ነው። የሪኮርድ አሳታሚ ከሆንኩ ጀምሮ የቀጠርኳትን የመጀመሪያዋን ሰው እንዲያነጋግሩልኝ እፈልጋለሁ። አየሽ፣ ያንቺን ጉዳይ በግል መከታተል አለብኝ። ነገ ምንም ስራ አትሰሪም። ቀኑን ከኒክ ራምሲ ጋር እንድታሳልፍ ይፈልጋለሁ። የሥራውን ጸባይና ጠቅላላ መስሪያ ቤታችንን ያስጎበኝሻል። በስብሰባ አዳራሽ መግቢያ ሲደርሱ አርምስቴድ አቆማት። አንድ ነገር ትዝ አለኝ አላት። ያቺ በ72 ቀናት ዓለምን የዞረች ኔሊ ቢል ያልሽኝ ሴት መሳሪያ ትይዝ ኖሯል? ቪክቶሪያ ደንገጣለች። እኔ እንጃ። መቼም ከነበረችበት ሥራ ጋር ስናስተያይ መሳሪያ መታጠቅ እንዳለባት ይሰማኛል። እስኪ ነገ ከኒክ ራምሲ ጋር ስትይ ይህንን ጥያቄ አንሽበት። እሱ ሳያውቅ አይቀርም። ምናልባት እሱም ራሱ ሳይታጠቅ አልቀረም። አንቺም በእርግጥ የምርመራ ሪፖርተር መሆንሽ ከሆነ አንድ የነፍስ ወከፍ መሳሪያ መታጠቅሽ አይቀርም። በማግስቱ ጧት ቪክቶሪያ ዌስተን ለአዲሱ ሥራ የነበራት ጉጉት የቅጥር ፎርማሊቲ በማሟላቱ አሰልቺ ሥራ ተዳክሞ ነበር ያረፈደው። ወይዘሮ ክሮም ከደሞዝ አንስቶ እስከ ጤና ኢንሹራንስና ማህበራዊ ደህንነት ቅጾች በዝርዝር ስትሰራ ቁጭ ብላ መጠበቅ ነበረባት። በምክትል አዘጋጁ በኦሊማ ኮሊስተር ቢሮ ስትገባ ለምሳ 20 ደቂቃ ጉዳይ ሆኗል። ኦሊማ ኮሊስተር በ50ዎቹ መካከለኛ ዕድሜ የሚገኝ ጋግርት ቢጤ ነበር። ትናንቱን ባገኘችው ጊዜ ያልወደዳት መስሏት ተጨንቃ ነበር። ዛሬ ግን ዝምተኝነቱ ተፈጥሮ መሆኑን ተረድታለች። በሩን ከፍታ ስትገባ የቴሌክስ መልእክት በማንበብ ላይ ስለነበር ከአንገቱ እንኳን ቀና ሳይል እንድትቀመጥ በእጁ ወደ ወንበሩ ጠቆማት። ፎርማሊቲዎችሽን አጠናቀቅሽ ወይዘሪት ዌስተን? አላት ንባቡን እንደጨረሰ። ይመስለኛል አለች። ከኒክ ራምሲ ጋር እንድሰራ ተነግሮኛል። ቆይ እስኪ ላግኘው አለና ማኮሊስተር ስልኩን አነሳ። ብዙ ከደወለ በኋላ ላገኘው ባለመቻሉ የግድግዳውን ሰዓት ተመለከተ። ኦ ለ6 ሩብ ጉዳይ ቢሮ እንደማይገኝ ማወቅ ነበረብኝ። የምሳ ሰዓት ደርሷል። ከ9 ሰዓት በፊት አናገኘውም። እስከ 9 ስራ የለም? ለምሳ 3 ሰዓት አለች ቪክቶሪያ ተገርማ። ማለቴ ለጊዜው ስራ የለውም። ኒክ ራምሲ ስራ ከተሰጠው ያለ እረፍት ይሰራል። ስራ ከሌለው ደግሞ አትቆጣጠሩኝ፣ እንደፈለግኩ ልግባ ልውጣ ባይ ነው። ዛሬ ስራ ስለሌለው ቶሎ አይመለስም። እስከዚያው የሚሰጡኝ ስራ ይኖረውታል ሚስተር ማኮሊስተር። ምሳሽን ብይ። ከዚያም በኋላም ቢሆን ለኒውዮርክ ከተማ እንግዳ ነሽና የግል ስራዎችሽን ጨራርሽ። በእርግጥ ልክ ነው አለች ቪክቶሪያ። ትናንትና ማታ አንዳንድ ጓደኞችን ሳጠያይቅ አንድ አፓርታማ ሳያገኙልኝ አልቀሩም። ሄጄ ባዩ ደስ ይለኛል። ኤው እስከ 9 ሰዓት ነፃ ነሽ። ቪክቶሪያ ብድግ አለች።
ቢሮ እንደሚሰጠኝ ተነግሮኝ ነበር። እንዴታ? አለ ምክትል አዘጋጁ። ቀደም ብሎ በሩን ከፈተላትና ወደ ሰፊው የመዋለ ዜና ክፍል ወሰዳት። መለስተኛ አዳራሹ የመዋለ ዜና ክፍል ግማሹ በሰዎች የተያዙ እጅግ ብዙ ጠረጴዛና ወንበሮች ሞልተውበታል። ይህን ያህል ብዙ ጠረጴዛዎች የሞሉት ክፍል አይቼ አላውቅም አለች ቪክቶሪያ፣ የማለዳው የሥራ ጉጉት እየተቀሰቀሰባት። እዚህ ክፍል 200 ሰራተኞች አሉን አለ ማኮሊስተር። ክፍሉም ቢሆን ሰፊ ነው። ክፍሉን ቃኘና አንድ ቦታ ላይ ጣቱን ቀሰረ። በዚህ ረድፍ ወደ ግራ ተመልከች፣ 10ኛው መደዳ። ልትረሺው አትችይም። በዚህ ክፍል ያለው ንጹህ ጠረጴዛ እሱ ብቻ ነው። በእንግዲህ መልካም ምሳ ቪክቶሪያ። ተፈላጊነቷን ያረጋገጠችው ቪክቶሪያ በትከሻው ያነገተችውን ቦርሳ በእጇ አንጠልጥላ የወጣት ሪፖርተሮች አይኖች እንዳተኮሩባት ወደ ራሷ ጠረጴዛ መራች። ስልክና የገቢና የወጪ ደብዳቤ ማስቀመጫዎች ያሉት ቡናማ የብረት ጠረጴዛ ነበር። አሁን ቦታዋን አውቃለች። ከእንግዲህ የሚቀራት ምሳ መብላት፣ የመኖሪያ አፓርታማዋን መከራየትና አለቆቹ ያደነቁትን ኒክ ራምሲን ማግኘት ነበር። ኒክ ራምሲ ቀደም ብሎ ይገባ ይሆናል በማለት ቪክቶሪያ ከሰዓት በኋላ የተመለሰችው በ8 ተኩል ነበር። እሱ ግን ገና አልገባም። ምሳዋ ምሳ አልነበረም። እየተዋከበች የሥጋ ሳንድዊቿን በልታ አንዲት የኮሌጅ ጓደኛዋ የጠቆመቻትን አፓርታማውን ተሯሩጣ መከራየት ነበረባት። አሁን ወንበሩ ላይ ተቀምጣ ገና አረፍ ሳትል መልኩን የማታውቀውን ኒክ ራምሲን በዚያ ሰፊ የመዋለ ዜና አዳራሽ መፈለግ ጀመረች። በመጨረሻ ግን ራምሲ ራሱ እሷን ፍለጋ እንደሚመጣ ስለተገነዘበች ተረጋግታ ተቀመጠችና በዕለቱ ታትሞ የወጣውን የጧቱን ሪኮርድ ጋዜጣ ታነብ ጀመር። በጋዜጣው ላይ በተለይ ኒውዮርክ ከተማን በሚመለከት ያገኘችው ዜና ግን በአብዛኛው በወንጀል በተለይም በነፍስ ግድያ ላይ ያተኮረ ነበር። የተሰላቸ ንባቧን ቀጥላ ሳለ ትከሻዋን አንድ እጅ ቸብ አደረጋት። ከማየቷ በፊት ሰማችው። ወይዘሪት ኒሊብሊ መሰልሽኝ አለ አንድ ወፈር ያለ ድምፅ። ቪክቶሪያ ከአንገቷ ዞር ስትል ያው ፍራም ድምፅ ኒክ ራምሲ ነኝ፣ ምንጊዜም ያንቺ ታዛዥ አላት። ገጽታው ያስደነገጣት ይመስል ፈንጠር ብላ ተነሳች። እንደጠበቀችው አይነት ሰው ሳይሆን ከልጃገረዶች ጋር ተዳርቶ ያላበቃ የኮሌጅ ተማሪ መስሎ አገኘችው። ሰፊ ትከሻ ያለው ወልግድጋዳ ረዥም ወጣት ነው። ፊቱ ደስተኛ ይመስላል። ወደ አንድ ጎን የላገው ጥቁር ጸጉሩ ፊቱ ላይ ድፍት ብሎ ልዩ ውበት ሰጥቶታል። አለባበሱ ደግሞ እጅግም ያልተሽቀረቀረ የወንዳ ወንድ አለባበስ ነው። ዕድሜው ከ35 እንደማይበልጥ ቪክቶሪያ ገመተች። ትንፋሹ ትኩሳት ያጋየው ይመስላል። ቪክቶሪያ እባላለሁ፣ ቪክቶሪያ ዌስተን አለች ቪክቶሪያ ሐሳቧን ልታሰባስብ እየሞከረች። ኦ ኔሊብሊ መስለሽኝ ነበር ሲል ኮመካት። ምን ጣለችው ግራ ተጋብታ። መሳሪያ ኔሊብሊ መሳሪያ አንግባ አታውቅም። አንቺም ብትሆኝ በጓሮ ድመቶች ላይ ልትተኩሽ ካልፈለግሽ በስተቀር ማንገብ የለብሽም። በመለስተኛ ደረጃ የምርመራ ሪፖርተርነት መቀጠርሽ ተነግሮኛል። ኒክ ራምሲ ይባላለሁ። አመሰግናለሁ አለችው ነገሩን ባጭሩ ለመቁረጥ። ኒክ ሰዓቱን ተመለከተና የ2 ሰዓት ጊዜ አለን። የሴቶችን መጸዳጃ፣ የቡና ማሽን ክፍሉንና ጠጥተሽ ካደርሽ በማግስቱ ሳትታይ ቢሮሽ የምትገቢበትን ድብቅ መንገድ ላሳይሽ። በጣም ጥሩ፣ ከጎኔ እንዳትራመጂ አላት። ራሴን እያየሽ ተከተኝ። ትንሽ ጠጥቼ ነው የገባሁትና አንቺንም እንዳላስፎግርሽ። ግን ራስህን ስተሃል። የአንቺ አይን ሚዛኔን ያስጠብቀኛል። በእንግዲህ ተዘጋጅ። ጉብኝትሽን ከዚሁ ክፍል አስጀምርሻለሁ። አነጋገሩን ወደደችለት። ዝግጁ ነኝ ኒክ አለችው። ከተንጣለለው የመዋለ ዜና አዳራሽ አስጎብኝነቱን ጀመረ። በክፍሉ ያሉትን ሰራተኞች ስም እየጠቀሰ የክፍሉን አደረጃጀት አስረዳት። የኒውዮርክ አካባቢ አዘጋጆችን፣ የብሔራዊ አዘጋጆችን፣ የውጭ አዘጋጆችን፣ የስፖርት ዝግጅቱን፣ የፋይናንስ ዝግጅትንና የባህል ዝግጅትን ስፍራዎች በጣቱ እየጠቆመ አሳያት። በአሶሺየትድ ፕሬስ፣ ከሮይተር፣ በዶው ጆንስና በሌሎቹ የዜና ምንጮች ሪኮርድን በወከሉ ዘጋቢዎች የሚደርሱ ዓለም አቀፍ ወሬዎች የሚቀናበሩበትን 35 የቴሌክስ ሰራተኞች የታመቁበትን ክፍል በአድናቆት አስተዋለች።
እጅግ የሚያስደንቅ ውስብስብ አሰራር ነበር። ከዚያ በኋላ በተለያዩ ክፍሎች እያዞረ ከሰራተኞቹ ጋር አስተዋወቃትና ወደ ቤተ መጻሕፍት ወሰዳት። ጉብኝቱን እንዳገባደዱ ራምሲ ቪክቶሪያን በአትኩሮት ሲመለከታት ከቆየ በኋላ ትንሽ ሳትደክሚ አልቀረሽም አላት። ቀጥሎም ሰዓቱን አየ። ኦ 12 ሰዓት ሊሞላ አይደለም እንዴ? በይ እንግዲህ ልለይሽ ነው። በ15 ደቂቃ ውስጥ የምገኝበት አንድ ቀጠሮ አለብኝ አላት። በጣም አመሰግናለሁ ኒክ። ከእሷ ከመለየቱ በፊት ሲጋራ አቀጣጠለና ለመራመድ አመነታ። ግን አሁን ምን ስራ አለሽ? ግሮሰሪ ሄጄ ጥቂት የሚበላ ነገር መግዛትና ቤቴ ገብቼ ማብሰል አለብኝ። ኦ ጀማሪ ሰራተኛ እንደመሆንሽ የመጀመሪያውን ምሽት ስታበሲ ማሳለፍ የለብሽም። ታዲያ ምን ልስራ? ለምሳሌ ከአስጎብኝሽ ጋር የራት ፕሮግራም መያዝ። አንቺ ከቻልሽ ቀጠሮዬን ልሰርዝልሽ እችላለሁ። ፊቷ ፈካ። ደስ ይለኛል፣ ውጪ ከየራሳችን ኪስ ከሆነ። በጣም ጥሩ። በ2:30 ለዚሁ እንገናኝና የት እንደምናሳልፍ እንወስናለን። በሰዓቱ ተገናኝተው ቦታውን ወሰኑ። የራምሲ እጆች ለደቂቃ እንኳን አለመቦዘናቸው ቪክቶሪያን ሲያስገርማት ነበር ያመሸው። ቀኝ እጁ ከጂንና ከቶኒክ፣ ግራው ደግሞ ከሲጋራ ሊለዩ አልቻሉም። እሱ አንዱን እንኳን ሳትቀምስለት እሱ 3ቱን አጋብቶለታል። በመጨረሻ ቪክቶሪያ ጠኔ ሲያገላብጣት ራምሲ እሷን ምርጫ እንኳን ሳይጠይቅ ራት አዘዘ። በትዕዛዙ ተደስታ ሳታበቃ አራተኛውን ጂን ሲይዝ አይታ መንፈሷ ተረበሸ። በመጠጥ ኃይል ተገፋፍቶ ሊያመጣ የሚችለው አደጋ ታይቶ አትቀፈፋት። እሱ ግን ብዙም ለውጥ አላሳየም። እንዲያውም ረጋ እያለ መጣ። የእሱ ረጋና ዝም ማለት ደግሞ እሷን ያለ ወትሮዋ ምላሳም አደረጋት። ስለተከራየችው አፓርታማ፣ ስለከፈለችው ኪራይ፣ ከቺካጎ ስላመጣችው ጓዝ፣ አባቷ ቤት ዋሽንግተን ስልክ ስለመደወሏ፣ ለእናቷ ደውላ ሥራ መጀመሯን ስለመንገሯ፣ ቀጥላ ሰውነቷን ስለመታጠቧ፣ ቀጥላ ልብስ ስለመቀየሯና ታክሲ ይዛ ስለመምጣቷ የዋጠችው ቅቤ እንኳን አልቀራትም። ራምሲ የሰጣት መልስ ግን ጋዜጠኝነት አስቀያሚ ሥራ ነው። በተለይ ሴቶች የሚሰሩት የሙያ መስክ አይደለም። እውነትን ጠርቦና ቦርሾ ለትረካ ማብቃትን ይጠይቃል። እንዴት እዚህ ማት ውስጥ ልትገቢ ቻልሽ? የሚል ጥያቄ ነበር። ግዴለሽ ከሚመስለው ገጽታው ያልጠበቀችውን ቁጡ ንግግር በመስማቷ የደነገጠችው ቪክቶሪያ የሕይወት ታሪኳን መተረኳን ቀጠለች። የአባቷ ብልህነትና ቆራጥነት የእሷን ሙያ ለማዳበር ከፍተኛ አስተዋጽኦ ነበራቸው። ነገር ግን ከሁሉም በላይ ቪክቶሪያን ወደ ጋዜጠኝነት ሙያ እንድታዘነብል ያደረጋት ለጋዜጠኞች ለሚቆፍሩት ምርጥ ዜናና ወሬ በማቀናበር ረገድ ላላቸው ጥበብ የሚሰማት አድናቆት ነበር። በሰሜን ምዕራብ ዩኒቨርሲቲ 5 ዓመታትን አሳልፋ በኮሌጅ ጋዜጣ ሰራተኝነት ከመስራቷን በላይ በጋዜጠኝነት የማስተሬት ዲግሪ ከተቀበለችበት ጊዜ አንስቶ በሳምንታዊ ጋዜጣ የዝግጅት ክፍል ውስጥ ሰርታለች። ከዚያ ጊዜ አንስቶ ቪክቶሪያ በመዋለ ዜና ክፍል አገልግላለች። በፍቅር ዓለም ያሳለፍሽው ሕይወት አለሽ? ሲል ገለጻዋን ድንገት አቋረጣት። ያ ያንተ ችግር አይደለም፣ ግን እሱንም አይቼዋለሁ አለችው። ከጋዜጠኛ ጋር ፍቅር አይተሻል? የለም። ግን አትችይም። ለምን አልችልም? እንደ ተዋንያንና ደራሲያን ሁሉ ጋዜጠኞችን በግል ጉዳይ የተጠመዱ ናቸው። ዊልሰን ሚዝነር በሕይወቴ ካሳለፍኳቸው የፍቅር ገጠመኞች ሁሉ ትልቁ ከብቸኛ ጋዜጠኛ ጋር ያሳለፍኩት ነው ብለዋል። ከጋዜጠኛ ጋር በተለይም ከዕድሜና ከአመለካከት እኩያዋ በተለይም ደግሞ ኒክ ራምሲን ከሚመስል ወንድ ጋር ፍቅር መስራት ምን እንደሚመስል በተመስጦ አሰበች። በእርግጥ ለፍቅር አዲስ አይደለችም። ያሳለፈቻቸው ሁሉ ፍቅር የሚባሉ ከሆነ በሕይወቷ 4 ወንዶችን አይታለች። 4ቱም የአጭር ጊዜ ኮንትራቶች ነበሩ። የመጀመሪያው የሁለተኛ ደረጃ ተማሪ ሳለች ያየችው ሲሆን ነገሩን ያደረገችው ያን ጋሬጣ ክብረ ንጽህናዋን ለማስወገድ ስትል ነበር። ሁለተኛውና ሶስተኛው ኮሌጅ ገብታ ያሳለፈችውና አስደሳችነቱ ምን ያህል እንደሆነ ለማጣጣም ያደረገችው ነበር። ከሁለቱ አንደኛው ትንሽ ደስታ የሰጣት ቢሆንም ደስታዋ ከአልጋ ላይ ደስታ አልፎ ሊዘልቅላት አልቻለም። አራተኛውና ለአባቷ ገልጻ የነገረችው ግን የኮሌጅ የምረቃ ጽሑፏን ለማቀናበር ቃለ መጠይቅ ካደረገችለት ባለትዳር ጠበቃ ጋር ያሳለፈችው ነው።
ጠበቃው መላ ፍቅሩን ከመለገስ አልፎ ሚስቱን ፈቶ ሊያገባት ቃል ቢገባላትም ከራስ ወዳድነቱ የተነሳ ባለቤቱን ፈቶ ሊለቃት አልቻለም። ኒክ ራምሲ ምንም ይበል ግን ጋዜጠኛ ቢያፈቅሩት ምን ያህል ይጎዳል ስትል አሰበች። በዚህ ቅጽበት የሆቴሉ አስተናጋጅ ለራምሲ አዲስ መለኪያ ጅን ሞላለት። ወዲያውኑ ራምሲ መለኪያውን ብድግ አድርጎ በአንድ ትንፋሽ ካጋመሰለት በኋላ የዊልሰን ሚዝነርን አባባል እድገምልሽና እኔ ቃላት ቀማሪ ነኝ፣ ከአረፍተ ነገሮች ሁሉ የምወደው አንድ ለመንገድ የተባለውን ነው ብሏል። ይሄ ዊልሰን ሚዝነር ማን ነው? አለች ቪክቶሪያ ሽኳን ወደ አፏ ለግታ። ዊልሰን ሚዝነር ማን ነው ሲል ራምሲ ቃሉን በማሾፍ ደገመው። አፉ ግን መያዝ የጀመረ ይመስላል። ለመልስ የቸገረ ጥያቄ ያቀረብሽልኝሳ? ዊልሰን ሚዝነር ደራሲ፣ ቁማርተኛና ሁሉንም ልሁን ባይ ነበር። ይህንን ባህሪውን እወድለታለሁ። በችሎታው ሙሉ ያልተገለገለ ሰውም ነበር። ይህንን ጸባይም እወድለታለሁ። አንድ ቀን አንድ ሰው ከአቅሙ በላይ ተሸክሞ ሲንገዛገዝ አይቱት አንተ ድመት ልትሆን የምትጥር አይጥ ነህ አለው። ቪክቶሪያ ከት ብላ ከመሳቅ ሌላ ምርጫ አልነበራትም። ሳቋን ስትጨርስ ከምግቧ በሹኳ ጠቆም አድርጋ አንድ ነገር ጠይቀኝ ነበር አለችው። ድርሻዬን እኔም ልጠይቅህ። አንተስ ምን የፍቅር ገጠመኛለህ? ድምፅ ከመስጠት ተቆጥቤያለሁ። ልክ አይደለህም። የፍቅር ሕይወት አልሞከረኝም አለ። የወሲብ ሕይወት ብቻ። በእኔ ግምት ፍቅር የ3 ፊደላት ቃል ነው። በእናትሽ የተበላሸውን የሕይወት ታሪኬን እንዳብራራ አትጠይቂኝ። የፍቅር ሰው አድርገሽ ገምተሽኝ ከሆነ እርሽኝ። ፍቅርና ጋዜጣ 2 ባለ 3 ፊደላት ቃሎች። የጎሪት ተመለከተችው። ቡዝዝ እንዳለ መጠጡን ይጨልጣል። ታዲያ ጋዜጠኝነትህን ይህን ያህል ከጠላኸው አለችው። እንዴት ሙያ ያደረከው? ሸርሙጣ እንዴት ትሸረሙጣለች ሲል በጥያቄ መለሰላት። እሱ መልስ አይደለም። ጥያቄሽም ጥያቄ አይደለም። ማለቴ ወደ ሙያው እንዴት አዘነበልክ? ምን ገፋፋ? እሱ ነው ጥያቄ አላት። በስፖርት ደካማ ነበርኩ። ጽሑፍ ብቻ ሞካከር ነበር። መቼም ጽሑፍ የተፈጥሮ ተሰጥኦ ነው። እኔም መጽሐፍ ልደርስ አሰብኩ። ግን ደራሲያን ጽሑፍ እንዲያቀርቡ ጥሩ ኑሮ መኖር አለባቸው። ነፃነትም ሊሰማቸው ያስፈልጋል። እኔ ግን በመለስተኛ ኮሌጅ 2 ዓመት እንዳሳለፍኩ በአቋራጭ የጋዜጠኝነት ነፃ ትምህርት ዕድል አግኝቼ ዩኒቨርሲቲ ገባሁ። ያ የሕይወቴ ውድቀትና የመጨረሻው ክስረት ነበር። የምግብ ሳህናቸው ተነስቶ ራምሲ የመለኪያውን አልኮል ሲጨልጥ ንግግራቸው ተቋርጦ ስለነበር ከጥቂት ዝምታ በኋላ የት ላይ ነበርኩ ሲል ጠየቃት። ዩኒቨርሲቲ ገባሁ አለችው። አዎ፣ በዚያ ዩኒቨርሲቲ የዴሊ ካርዲናል ጋዜጣ ጥናታዊ ጽሑፍ አቅራቢ ነበርኩ። እጅግ በጣም ከፍተኛ ተሰጥኦ ነበረኝ። እንዲያውም አልነግርሽም፣ የትርፍ ጊዜ ሥራ ሰጥቶኝ ነበር። በኋላ ደግሞ በኒውዮርክ ታይምስ ጋዜጣ ተቀጥሬ ሰርቻለሁ። ይኸውልሽ ከዛሬ 10 ዓመታት ጀምሮ ወፍራም ደሞዝ ለሚከፍለው ዝሆኑ ኢዝራ አርምስቴድ ለሚያሳትመው በሪኮርድ ጋዜጣ እየሰራሁ ነኝ። ታዲያ ምንድነው ያስከፋ? ቪክቶሪያ ልታውቅ ፈለገች። መጽሐፍት ነበር መልሱ። ሁልጊዜ መጽሐፍ መድረስ እንደተመኘው ነው። ታዲያ ምን አገደ? ምንም አላገደኝ። አንድ ጽፌያለሁ። እውነት? ሲበዛ ተደነቀች። አንድ መጽሐፍ ጽፋ አሳትመሃል? ስለምን ነበር? ስለ ጂን ጃክ ሩሶ። በ1910 ስለ ሞተው የፈረንሳይ ሰዓሊ፣ ስለ ታወቀው ተቆጣጣሪ፣ በኋላ ፖስተኛ ሆኖ በመጨረሻ ወደ ቀለም ቅብ ስላዘነበለው ስለ ጂን ጃክ ሩሶ ነበር የጻፍኩት። ላነበው ፈልጋለሁ። ርዕሱን ንገረኝ። ርዕሱ ፖስተኛ ሁልጊዜ 2 ያንኳኳል ይላል። የለም ስቀልድሽ ነው። ስለ ርዕሱ አትጨነቂ። ላነበው ፈልጋለሁ ኒክ። አታገኙማ። በእርግጥ መጽሐፍት መደብር እንኳን አይገኝም። 344 ቅጅ ብቻ ነው የተሸጠው። ለምን ሌላ መጽሐፍ አትጽፍም?
አንቺ እኔን ብትሆኚ ትቃጨዋለሽ? ቪክቶሪያ በታላቅ ስሜት ራሷን ነቀነቀችና በሕይወቴ የምፈልገው ድርሰት ከሆነ ለምን አላደርገውም አለችው። አፍንጫውን ነፋ አድርጎ አንቺ ትችይ ይሆናል። አንቺማ ዕውቅ ዜና አጠናቃሪ ለመሆን የሚያግደኝ ነገር የለም የምትይ ጀግና ነሽ አይደለሽም? አዎ አምንበታለሁ። ጋዜጠኝነት ከተከበሩ ሙያዎች ውስጥ የሚመደብ መሆኑን ማን ይክዳል? የኔም ቤት ዛሬ ጊዜው የተራቀቀ ነው። የጥድፊያ ጊዜ ነው። የንግድ ጊዜ ነው። የጋዜጠኝነት ክብር ድሮ ቀረ። የወጣትነት ጊዜሽን በከንቱ አታባክኝ። በጋዜጠኝነት የወደፊት ሕይወቴን አሳምራለሁ ብለሽ አትድከሚ። በእኔ ይሁንብሽ። ጋዜጠኝነት እጅግ አሰልቺ ከሆኑ ሙያዎች አንዱ ነው። ተሳስተሃል ጣለችው አቋርጣ። እንግዲህ እንዳልሽው ይሆንልሽ እንዳላት በአጠገባቸው የሚያልፈውን አስተናጋጅ ባዶ መለኪያውን ከፍ አድርጎ አንድ ለመንገድ አለው። አይኑን ካስተናጋጁ አንስቶ ቪክቶሪያን ሲመለከት በትዝብት እንደምትመለከተው ተረዳ። ኒክ ለምን ይህን ያህል ትጠጣለህ? ካለ ልቡ ፈገግ ብሎ ምን አውቃለሁ አላት። የምርመራ ሪፖርተር በመሆንሽ አንቺው ድረሽበት። በማግስቱ ጧት ቪክቶሪያ ዌስተን ስሟ በድምፅ ማጉያው ሲጠራ በሰማችበት ወቅት ስለ ኒክ ራምሲ በማሰብ ላይ ነበረች። ከምክትል አዘጋጁ የተላለፈላት ጥሪ ነበር። የማስታወሻ ደብተሯንና ብዕሯን አንስታ ወደ ማኮሊስተር ቢሮ ለመሄድ ተነሳች። ማኮሊስተር የአንድ አቃፊ ጽሑፎችን እያገላበጠ እንድትቀመጥ ጋበዛት። የመጀመሪያ ተልእኮሽ አላት። ዝግጁ ነኝ አለች ቀበል አድርጋ ትዕዛዙን በማስታወሻ ልታሰፍር እየተዘገጃጀች። ኤድዋርድ አርምስቴድ ቦታውን የያዘው በቅርቡ እንደመሆኑ ምን አይነት የምርመራ ታሪኮች ማግኘት እንዳለብን ገና አልወሰንም። ሆኖም ሥራ እንዳትፈጭ አንዳንድ ጥናታዊ ዜናዎችን እንድትሰሪ አዘጋጅተንልሻል። በተለይ አሁኑን የምትሰሪው አንድ ሥራ አለ። ቪክቶሪያ ምንነቱን ለማወቅ ጓጓች። ለመሆኑ ሳሚንገር ሲባል ሰምተሽ ታውቂያለሽ? እሱን የማያውቅ ማን አለ? እኒያን ሕፃናት የፈጀው ነፍሰ በላ። ይኸውልሽ ከ2 ቀናት በኋላ በኤሌክትሪክ ወንበር ላይ ተቀምጦ እንዲሞት ተፈርዶበታል። አየሽ፣ የፈጸመው አሰቃቂ ወንጀል ሕዝቡን ስለሱ መጨረሻ ለማወቅ እንዲጓጓ አድርጎታል። በተለይም የሕይወቱን የመጨረሻ ቀናትና የመጨረሻ ሰዓቶች እንዴት እንደሚያሳልፋቸው ለማወቅ ሁሉም ይፈልጋል። አሁን እኛ የምንፈልገው እውነተኛ የሆነ ገላጭ ታሪክ ማቀናበር ነው። ዴዝሮ በተባለው የመገደያ ስፍራ የሚገኝ ይሙት በቃ የተፈረደበት ወንጀለኛ በሕይወቱ የመጨረሻ ሰዓቶች ምን ይሰማዋል? ምን ያደርጋል? ምን ያስባል? ገባኝ አለች ቪክቶሪያ። አንድ ጽሑፍ እንደምታቀርቢልን ተስፋለን። በእርግጠኛና ሁሉም የማስታወቂያ ድርጅቶች ቃለ መጠይቅ እንዳናቀርብ ተከልክለናል። ይንገርን በግንባር ማነጋገር አልቻልንም። አሁን እንደደረስንበት ግን ይንገርን በተዘዋዋሪ መንገድ መገናኘት ይቻላል። እዚህ ላይ አልገባኝም አለች ቪክቶሪያ አቋርጣ። አየሽ አለ ማኮሊስተር በስፋት ሲተነተን፣ እዚህ የሪኮርድ ጋዜጣ ዝግጅት ክፍል፣ በማዘጋጃ ቤት፣ በአቃቤ ሕግ ጽሕፈት ቤት ቢሮና በአስተዳደር ጽሕፈት ቤት አካባቢ አንዳንድ ጆሮ ጠቢዎች አሉት። ንግግሩን ቆም አድርጎ ቆየና ከሽብር ፈጣሪዎች ላይ ወሬ የሚያቀብሉንም አሉ አላት። ቪክቶሪያ አልተደነቀችም። ነገር ግን እንዲህ ስትል ጠየቀች፣ አረ ግን የገዛ ባልደረቦቻቸውን ሲሰልሉ ትንሽ አያሰጋቸው? በእርግጥ ይሰጋሉ፣ ግን ገንዘብ ስለሚፈልጉ ራሳቸውን በማያስገኛቸው መንገድ የሚለቅሙትን ወሬ ያቀብሉናል። ከፋኖች ላይ ወሬ በማቀበል ከሁሉም የላቀው ጆሮ ጠቢያችን ጉስ ፓጋኖ ይባላል። ስለ ጉስ ፓጋኖ ከዚህ በፊት የሰማሽው የለም? አልሰማሁም። በእርግጥ ያኔ አንቺ ቺካጎ ስለነበርሽ ጉስ ፓጋኖን አታውቂ ይሆናል። ከ3 ዓመታት በፊት ጉስ ፓጋኖ መለስተኛ ወንጀል ፈጽሞ ነበር። ግድያ ሳይሆን ስርቆት። አንድ ምሽት የአንድ ሆቴል ገንዘብ ያዢ ሌባ ሊዘርፋት ሲሞክር ደርሳበት ፖሊስ ጣቢያ ስልክ ደውላ ኖሮ 2 ፖሊሶች በመኪና ይደርሱላታል። ሌባው ግን 2ቱንም ፖሊሶች ገድሎ ያመልጣል።
እንደምታውቂው ፖሊስ የፖሊስን ጥቃት በቀላሉ አይመለከተውም። የወንጀል ምርመራው በስፋትና በጥልቀት ቀጥሎ ተጠርጣሪዎች እየተያዙ ይታሰሩ ጀመር። ጉስ ፓጋኖ አንዱ ተጠርጣሪ ነበር። ወዲያውኑ 3 ምስክሮች ነፍሰ ገዳዩ ጉስ ፓጋኖ መሆኑን ማየታቸውን ይመሰክራሉ። እሱ ቢምልና ቢገዘትም ለንጽህናው ማረጋገጫ አልነበረውም። ፓጋኖ ክስ ሲመሰረትበትና በኤሌክትሪክ ወንበር ተቀምጦ እንዲሞት ይፈረድበታል። ፓጋኖ ንጽህናውን እያስመለከተ ለብዙ የኒውዮርክ ጋዜጦች በመጻፍ አቤቱታውን እንዲያስተጋቡለት ይማጸናል። የሪኮርድ ጋዜጣ አዘጋጆች በጉስ ፓጋኖ ደብዳቤ ከተመሰጡት መካከል ነበርን። ባደረግነው ርብርቦሽ የሞት ቅጣት የሚፈጸምበት ቀን በተደጋጋሚ ይተላለፍ ጀመር። በመጨረሻ ግን ቁርጠኛ የፍርድ መፈጸሚያ ቀን ይወሰንበታል። ወደ ዴዝሮ ተወስዶ የመሞቻውን ሰዓት በመቁጠር ላይ ሳለ አትላንታ ላይ አንድ ነፍሰ ገዳይ ይያዝና ጉስ ፓጋኖ የተወነጀለባቸውን ፖሊሶች መግደሉን ያምናል። በእርግጥ ወንጀለኛው ጉስ ፓጋኖን ይመስል ስለነበር ምስክሮቹ ወንጀሉን በጉስ ፓጋኖ ላይ መለደፋቸው አስደናቂ አልነበረም። ያም ሆነ ፓጋኖ በነፃ ይለቀቃል። ታዲያ አሁን ለእናንተ እያገለገለ ነው? አዎ፣ ነገሩ የሆነው በአጋጣሚ ነበር። ከእስር ከተፈታ በኋላ አንድ ቀን ነፃ እንዲወጣ ላደረግንለት ጥረት ምስጋና ሊያቀርብ ወደ ቢሮአችን ይመጣል። በእርግጥ አንዳንድ መለስተኛ ወንጀለኞችን ይፈጽም እንደነበርም ጨምሮ ይገልጽልናል። በጆሮ ጠቢነት እንድንቀጥረው ያመለከተንም ራሱ ነበር። በሱ ላይ እምነት ባይኖረንም በመጨረሻው ብቃቱን ልንሞክር ተስማማን። መጀመሪያ የሚያቀርብልን መረጃዎች ይህን ያህል ባይሆኑም በኋላ ግን በጣም ጠቃሚ ዜናዎችን ያቀርብልን ጀመር። እሱ በሚያቀርብልን ጥቆማዎች እየተመራንም ብዙ ታላላቅ ወሬዎችን ማቀናበር ችለናል። ከዚያ ጀምሮ በደሞዝ ሰነዳችን ላይ ተመዝግቦ ይገኛል እልሻለሁ። ታዲያ ከሳሚንገር ጋር ያለው ግንኙነት ምንድነው ስትል ጠየቀች ቪክቶሪያ። ከሁለት አንዳቸው ወህኒ ከመውረዳቸው በፊት ፓጋኖ ይንገርን ያውቀው ነበር። ከሁሉ ይበልጥ ጠቃሚው ነጥብ ግን ይንገር አሁን ሞቱን እየተጠባበቀ የታሰረባት ክፍል ጉስ ፓጋኖ ነፃ ከመውጣቱ በፊት ሊገደል ሲል የታሰረባት ክፍል ነበረች። ማኮሊስተር የቪክቶሪያን ገጽታ ሊያነብ ንግግሩን አቆመ። የቪክቶሪያ ፊትም ወዲያውኑ ተለዋወጠ። ገባኝ አለች። ይንገርን በቀጥታ ማግኘት እስካልቻለን ድረስ አሁን የሚሰማውን ስሜት በተመሳሳይ ሁኔታ ላይ በዚያው ክፍል የሞት ቅጣቱን ሲጠባበቅ ከነበረው ከጉስ ፓጋኖ ልናውቅ እንችላለን። ደርሰሽበታል። የጉዳዩ ምንጭ ጉስ ፓጋኖ ይሁን የፓጋኖ ፍንጭ ለይንገር። ጉስ ፓጋኖን መቼ ላገኘው እችላለሁ? በማናቸውም ጊዜ። አሁን እንዲያውም ወደዚህ እየመጣ ነው። እሱ ራሱ ከሱ ምን እንደምንፈልግ ያውቃል። በሚቀጥለው ክፍል በሚገኘው ስብሰባ አዳራሻችን ውስጥ ልታነጋግሪው ትችያለሽ። ስለ ይንገር ወንጀሎች የሚያትት ፋይል ይኸውልሽ። ስለሱ ለማወቅ ይረዳሻል። ጉስ ፓጋኖን አነጋግረሽ እንደጨረስሽ ታሪኩን ጻፊ። ታዲያ ከ800 ቃላት እንዳይበልጥ ዛሬውኑ ከሰዓት በኋላ ለኔ አቅርቢልኝ። ወደ በሩ እንድትወጣ አሰናበታት። መልካም ዕድል እንግዲህ ወጣቷ እመቤት። ሞገድ ደራሲ አርቪን ገዋላስ፣ ተርጓሚ ተሾመ ዳምጠው፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች